አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም አምነን ስለ ንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም ክብርና የተወደደ ልጇ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ስቅለት ወደ መቃብሩም ሄዳ ሥጋውን ባጣች ከሙታንም ተለይቶ በተነሳባት ቅድስት ትንሣኤ ዕለት ስላነጋገራትም ሁሉ የሚናገር ቅዱስ አባ ሕርያቆስ የተናገረው በተባረከች ቅድስት ዕለት ሰኑይ የሚነበብ ላሃ ማርያምን ማውሳት እንጀምራለን። የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረዴቷ የከበረ በረከተ ጸሎታና የተወደደ ልጇ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምሕረቱም ከሚታመኑት ሁላቸው ሕዝበ ክርስቲያንና ከእኔ ከገብረ ተክለ ሃይማኖት ጋር ይሁን ለዘላለሙ አሜን። ቅዱስ አባ ሕርያቆስ የርዕሰ አበው ያዕቆብ ሐዘን ዛሬ ተደገመ አለ። ወዳጆቼ ሆይ ይህቺ ንጽሕት ቅድስት እመቤታችን ድንግል ማርያም በድንግልና ጸንሳ ስለወለደችው የተወደደ ልጇ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን አታለቅስ? ታለቅሳለች እንጂ። በእርሷ ላይ ስላደረ መለኮት ልጇ ለምን አታለቅስ? እመቤታችን ንጽሕት ቅድስት ድንግል ማርያም በአምላካዊ አፉ የድንግልና ጡቷን ስላጠባችው ልጇ ለምን አታለቅስ? እመቤታችን ንጽሕት ቅድስት ድንግል ማርያም በቤተልሔም ስለ ወለደችበት በረት አስባ ለምን አታዝን? ታዝናለች እንጂ። ዕብራዊቷ ራሔልስ እንኳ ስላልሳመቻቸው ልጆቿ ካለቀሰች፣ እመቤታችን ንጽሕት ቅድስት ድንግል ማርያምማ በማኅፀኗ 9 ወር ከ5 ቀን ስለ ተሸከመችው የተወደደ ልጇ ጌታችን ኢየሱስ ክርስቶስ ለምን አታለቅስ? እንደ እናት ሁሉ በእቅፏ ስለ ተሸከመችው የተወደደ ልጇ ክርስቶስ እመቤታችን ንጽሕት ቅድስት ድንግል ማርያም ታለቅሳለች እንጂ። ዕብራዊቷ ራሔል ከቦታ ቦታ ላልተንከራተተችባቸው ልጆቿ ካለቀሰች፣ ንጽሕት ቅድስት እመቤታችን ድንግል ማርያም ከሀገር ወደ ሀገር ለተንከራተተችበት ልጇ ለምን አታለቅስ? ዕብራዊቷ ራሔል መቃብራቸውን ስንኳ ፈጽሞ ላላየቻቸው ልጆቿ ስታለቅስ፣ ንጽሕት ቅድስት እመቤታችን ድንግል ማርያምማ በአንዱ ልጇ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መቃብር አጠገብ ቆማ እንደምን አታለቅስ? ዛሬ ያማረ እርግና ያለው የአረጋዊ ያዕቆብ ሐዘን በብላቴናይቱ ድንግል ዘንድ ተገለጠ። አረጋዊው ያዕቆብ ልጁ ዮሴፍ በጉድጓድ ውስጥ ተጥሎ አይቶ ያለቅስለት ዘንድ አልቻለም። ንጽሕት ቅድስት እመቤታችን ድንግል ማርያም ግን በአይሁድ አደባባይ መሃል ተሰቅሎ ልጇን አይተዋለችና። ሽማግሌው ያዕቆብ ወንድሞቹ ወንድማቸው ዮሴፍን ልብሱን ሲገፉት አላየም። ድንግል ግን ማስተዋል በጎደላቸው ክፉዎች አይሁድ አደባባይ ልጇን ዕርቃኑን ቆሞ አየችው። አረጋዊው ያዕቆብ ልጁ ዮሴፍን ወንድሞቹ ለ30 ብር ሲሸጡት አላየም። እመቤታችን ንጽሕት ቅድስት ድንግል ማርያም ግን ልጇን ይሁዳ ለ30 ብር ሲሸጠው አይታለች። አረጋዊው ያዕቆብ ያን ጊዜ አራዊት በቀደዱት ልብስ ላይ የፈሰሰ የሌላ ደም ስለ ልጁ ዮሴፍ አልቅሶ ነበር። ድንግል ማርያምስ ስለ ተወደደ አንድ ልጇ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንባዋን ባፈሰሰችበት ምድር ላይ እነሆ የፈሰሰው የልጇ ደም ግን ፍጹም አምላካዊ ነው። ልብሱንም ለየራሳቸው ተካፍለው ለልጇ ለጌታችን ኢየሱስ ክርስቶስም ሌላ ልብስን አልብሰውት ድንግል አይታ አለቀሰች። የዮሴፍ ወንድሞች ወንድማቸውን ከሸጡት በኋላ ተጸጽተው አልቅሰዋል። የእስራኤል ልጆች ግን ፈጣሪያቸው ኢየሱስ ክርስቶስን በሸጡት ጊዜ አልተጸጸቱም። የያዕቆብ ልጆች ወንድማቸው ተሹሞ ባገኙት ጊዜ ደስ ተሰኙ። አይሁድ ግን የሕያዋን ፈጣሪ ጌታ ሞትን ድል አድርጎ በተነሣ ጊዜ ግንባራቸውን ከስክሰው ተቈጡ። እመቤታችን ወላዲት አምላክ ንጽሕት ቅድስት ድንግል ማርያም ሆይ
ስለ አንዱ ልጅሽ ማዘንሽ ተገቢ ነው። ድንግል ማርያም ሆይ እነሆ ልጅሽን በዳኛ ፊት አቁመው ክፎች ሊቃነ ካህናትና አይሁድ እየከሰሱት ነው ብለው አለቆች በነገሩሽ ጊዜ እንደምን ቻልሽው? ምንስ አደረግሽ? እመቤታችን ወላዲት አምላክ ንጽሕት ቅድስት ድንግል ማርያም ሆይ ልጅሽን የከበረ ልብሱን ሲገፉት እንደምን ቻልሽው? ምንስ አደረግሽ? የቅዱሱ ኢያቄምና የቅድስት ሐና ልጅ እመቤታችን ወላዲት አምላክ ንጽሕት ቅድስት ድንግል ማርያም ሆይ እነሆ ልጅሽ ወደ እሱ ቀርቦ የሚያለቅስለት ስንኳ ሳይኖር በኢየሩሳሌም አደባባይ ዕፀ መስቀሉን ተሸክሞ ብቻውን በተንገላታ ጊዜ እንደምን ቻልሽ? ምንስ አደረግሽ? የቅድስት ሐና ርግብ ንጽሕት ድንግል ማርያም ሆይ እነሆ ልጅሽን በመካነ ቀራንዮ እየሰቀሉት አንቺ ተቀምጠሻልን? ከአባትሽ ዳዊት ትውልድ የተገኘሽ ቅድስት ንጽሕት ድንግል ማርያም ሆይ ልጅሽን ለምን በመስቀል ላይ ሰቀሉት? ድንግል እመቤታችን ሆይ በአገልጋይሽ ቅዱስ ዮሐንስ ቤት ሐዘንሽ ምንኛ የሚጥም ነው። እንዲህ እያልሽ ስታለቅሺ ለእስራኤላውያን ያዕቆብና ኢዮአብ ከነገሯቸው መርዶ ይልቅ ዛሬ ሐዘንን ሊነግረኝ ወደ እኔ የመጣ ወዮ ምንኛ መሪር ነው። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ከነገሩት መርዶ ይልቅ የከፋ ነውና ይህንን ከክፉ መርዶ ወደ እኔ ላመጣው ወዮለት። ልጄ ሆይ የኃያላን እስራኤል ሞት ካረዷቸው መርዶ ይበልጣልና ክፉ ሐዘንን ሊነግረኝ ወደ እኔ ስለመጣ ስለዚህ ነገርም ወዮ። ልጄ ሆይ እነሆ 30 ዓመታትን ደስ ስታሰኘኝ ኖርህ እንጂ ከዐይኔ እይታ ለአንዲት ዕለትስ እንኳ አልተለየውህም። ዛሬ ግን ወደ እኔ መሪር ሐዘን ደረሰብኝ። ልጄ ሆይ ሐዘኔን ሁሉ የምታውቅ ይህች ሰሎሜ ነግራኝ ነው እንጂ እኔማ ያንን ጨካኝ አገረ ገዢ አየው ዘንድ ፈጽሞ ከቤቴ ባልወጣሁም ነበር። ሌባውን አንገቱን ሲቆርጡ ወንበዴውንም ቢሆን ሲሰቅሉት የቀራንዮውን ስፍራ ጎለጎታንም አላውቀውም። ዘወትር በሚከራከሩበት ስፍራም ሁሉ ቆሜ አላውቅም ነበር። ልጄ ወዳጄ ሆይ ክፉ ሸንጎን አይቼ አላውቅም። በሸንጎ መሃል ዘወትር ቆሜ አላውቅም። ልጄ ሆይ ያደረሱብህን አመፃን ሁሉ አላየሁም። ልጄ ወዳጄ ሆይ እኔ በቤቴ ዮሐንስ ሳለሁ፣ አንተ ግን በሊቀ ካህናቱ ደጃፍ ስቃይህ መሪር ነበር። ልጄ ሆይ ከመሪር ስቃይህ የተነሣ የደረሰብኝን የብቸኝነቴን ሐዘን ከኔ አስወግድልኝ። ወዳጄ ሆይ ተወልደህ በናዝሬት ሳሳድግህ ደስ የተሰኘሁበት ደስታዬን ከኔ አታርቅ። ዛሬ ግን በቤተ ዮሴፍ ዜና ስብከትህን በሰማሁባት ኢየሩሳሌም ይህቺ ክፉ ዜና ደረሰችኝ። በቤተ ዮሐንስም ሳለሁ ዜና ሞትህን ሰማሁ። ወዳጄ ሆይ እኔማ በልቤም እንግዲህ በዓላችንን እናከብር ዘንድ ፋሲካ ደርሷልና ወደ ሀገራችን እንመለሳለን እያልሁ በየዕለቱ ደስ ብሎኝ ነበር። ልጄ ወዳጄ ሆይ ነገር ግን ፋሲካዬ በለቅሶና በሐዘን ተለወጠ። በዓሌም ወደ ዋይታ፣ ደስታዬም ወደ ልብ ሐዘን ተመለሰ። ድንግልም በነገሯት የልጇን መከራ አዝና ይህንን ሁሉ ለቅሶ በቅዱስ ዮሐንስ ቤት እያለቀሰች ሳለች ከደቀ መዛሙርቱ ሐዋርያት ተከትሏት የሚሄድ ፈለገች። ሁሉም አይሁድ በመፍራት መምህራቸውን ትተው ሸሽተዋልና አላገኘችም። ይከተላት ዘንድ ስለ ሐዋርያው ቅዱስ ጴጥሮስ አስቀድማ ጠየቀች። እርሱማ ሊቃነ ካህናቱን ፈርቶ ልጅሽን ከርቶ ሄዶ ተሸሽጓል ብለው ነገሯት። የጌታችን ወንድም ስለሚሰኝ ስለ ሐዋርያው ቅዱስ ያዕቆብም ጠየቀች። እርሱም መምህሩ በተያዘበት ስፍራ ልብሱን ጥሎ እንደሸሸ ነገሯት። ስለ ሐዋርያው ቅዱስ እንድርያስም ጠየቀች። እርሱም ከልጅሽ ጋር ወደ ከተማ አልመጣም፣ ሐዋርያው ቅዱስ ቶማስም አብሮ ሸሽቷል አሏት። ስለ ሐዋርያው በርጠሎሜዎስም ጠየቀች። እርሱማ ከወንድሞቹ ሐዋርያት ቀድሞ ሸሽቷል አሏት። ስለ ሐዋርያው ቅዱስ ፊልጶስም ጠየቀች። እርሱም አይሁድ ሲመጡ የያዙትን ችቦና መብራት ገና ከሩቅ ሲያይ ፈርቶ ሸሽ አሏት። ዳግመኛም የቅዱስ ዮሐንስ ወንድም ስለሚሆን ስለ ቅዱስ ያዕቆብ ጠየቀች። እርሱም ጥቂት ጊዜስ እንኳ ሳይቆይ ሸሸ አሏት።
ስለ ሐዋርያ ቅዱስ ማቴዎስም ጠየቀች። እርሱማ ከሚጠሉት አይሁድና ሊቃነ ካህናት የተነሣ እጅግ ፈርቶ ነበር። ቀድሞ ከእነርሱ ግብርን ይሰበስብ ስለ ነበር አብዝተው ይጠሉታልና። እርሱ ቅዱስ ማቴዎስም ከሁሉም ይልቅ አብልጠው የሚጠሉት እሊሁ አይሁድና ሊቃነ ካህናትን ከመፍራቱ የተነሣ በመንፈቀ ሌሊት ሸሽቷል አሏት። ድንግልም ስለ ሁላቸው ንጹሐንና ቅዱሳን የጌታ ደቀ መዛሙርት ሐዋርያት ጠየቀች። ከተወደደ አንድ ልጇ ጌታችን ኢየሱስ ክርስቶስ ሳይለይ ወደ ቀራንዮና ወደ ጎልጎታ ከተመላለሰ ፍቁረ እግዚእ ወልደ ነጎድጓድ ወንጌላዊው ቅዱስ ዮሐንስ ብቻ እንጂ ከሌሎቹ ደቀ መዛሙርት አንዱንም እንኳ አላገኘችም። ድንግልም ከቅዱስ ዮሐንስ በቀር ከልጇ ደቀ መዛሙርት አንድስ እንኳ ስላጣች ዳግመኛ ወደ ሐዘኗና ለቅሶዋ ፈጥና ተመለሰች። እንዲህ እያለችም ታለቅስ ጀመር። የተወደድህ ልጄ ሆይ ወንድሞችህ ትተውህ ሸሹ። አባቴ አረጋዊው ጴጥሮስ ሆይ መምህርህን እንደማትክደው ቀድሞ ወንድሞችህ በተሰበሰቡበት በዚያ ታላቅ ጉባኤ ሁልጊዜ እንደማትክደው ትናገር አልነበረምን? እኔ ታዘብህ ጀመርሁ። ስለ እርሱ ወርቅ ብርም ቢሆን ትሰጥ ዘንድ ጀልባህን አልሰጠህምን? ስለ ምን መምህርንና ፈጣሪህን ዛሬ ፈጥነህ ካድከው? ስለ እርሱ ፈንታ ወንድ ልጅን ወይም ሴት ልጅን አላቀረብህም። አረጋዊው ጴጥሮስ ሆይ ስለ ምን ልጄን ካድኸው? ስለ እርሱም ወንድም ወይም ወዳጅ አላቀረብህም። በዚህ ሁሉ ለምን ችላ አልኸው? ጴጥሮስ ሆይ ዳግመኛ መከራው ለእኔ ይደርስ ይሆን ብለህ እስከምትፈራ ድረስ ፈጥነህ ካድኸው። እንደ ብረት የጸና አንደበትህን ያለ እሳትና ያለ ወናፍም አንተው በሳልኸው ነበር። ጴጥሮስ ሆይ ብርሃናቸው የማይደበዝዝ የእውቀት ዐይኖችን ስላሳደረብህ ፈጣሪ ብለህ አንዲት ጥፊን እንኳን ዛሬ አልታገስህም። ጴጥሮስ ሆይ የመንግሥተ ሰማያትን መክፈቻ የሰጠህ ልጄን አላፈርኸውም። በሊቃነ ካህናት ፊት መሰደብን አልታገስህም። እርሱማ ከእርሱ በታች ለዓለም ሁሉ በጎ ታማኝ እረኛ የደቀ መዛሙርቱም አለቃ አድርጎ ሾሞህ ነበር። ጴጥሮስ ሆይ ስለ ፈጣሪህ ብለህ አንዲትም ጊዜ መከራን አልታገስህም። የወንድምነት ፍቅርንም እንሆ ለአንዲት ጊዜም አላሳየህም። ጴጥሮስ ሆይ በራስህ ላይ አምላካዊት እጁን ላኖረልህ ብለህ ዛሬ መከራን በራስህ ላይ ያኖሩ ዘንድ አልፈቀድህም። ጴጥሮስ ሆይ ልጄን ከመካድህ አስቀድመህ ልጄ ወዳጅህ እንጂ ፈጣሪህ ብቻ እንዳልሆነማ አስበህስ ቢሆን ልጄን ባልካድከውም ነበር። ጴጥሮስ ሆይ እንደዚህስ ቢሆን ከእኛ ጋር ይህ ሁሉ መንገላታት እንደምን አገኘው? አገልጋዩና አባቴ ዮሴፍ ሆነህ በሄሮድስ ፊት በቀረብክ ነበር። ጴጥሮስ ሆይ በግብፅ በረሃ ከእኛ ጋር መከራን ብትቀበልማ እንጃ የሰማይ ውርጭ በላይ ሲወርድ ለመታገስ ባልቻልህም ነበር። ቀድሞ ያገለገልኸኝ አባቴ አረጋዊ ዮሴፍ ሆይ አንተስ ነፍስህ የሕይወት ፍሬን እየተመገበች ደስ ትሰኝ። በስደታችን ጊዜ እንደ ጴጥሮስ አንተ ልጄን ሳትክደው ከእኔና ከተወደደ ልጄ ጋር መከራን ሁሉ ታግሳሃልና። ጴጥሮስ ሆይ ሊቃነ ካህናት ወደ አገር ገዡ ዘንድ አልወሰዱህ፣ አይሁድም ሥልጣን ባላቸው ዳኞች ፊት አላቆሙህ። መምህርህና ፈጣሪህን ስለምን ፈጥነህ ካድከው? የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረዴቷ የከበረ በረከት ጸሎቷና የተወደደ የልጇ የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ ይቅርታውንና ምሕረቱን ከሚታመኑት ሁላቸው ሕዝበ ክርስቲያን ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን።